ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዝዳንት ፑቲን ከሰሞንኛው ከፍተኛ የዩክሬን ድብደባ በኋላ ከዘለንስኪ ጋር ለመነጋገር ፈቃደኛ መሆናቸውን ገለጹ። ይህም ለዩክሬን ትልቅ ስኬት ነው ተብሏል። ሩሲያ አሜሪካ በትራምፕና ፑቲን መካከል የተደረሱትን ስምምነቶች አልተገበረችም ስትል ክሷን አሰማች። ቴህራን በባላስቲክ ሚሳኤሎቿ ላይ ምንም አይነት ድርድር እንደማታደርግ በይፋ አሳውቃለች። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ከዩክሬን ጋር የምታደርገውን የሰላም ድርድር ለመቀጠል ፈቃደኛ መሆኗን ገለጹ። ፕሬዝዳንቱ ድርድሩ ሊደረግ የሚችለው ቀደም ሲል በኢስታንቡል ቱርክና በአላስካ አንኮሬጅ በተደረሱ ስምምነቶች እንዲሁም መሬት ላይ ባለው ነባራዊ ሁኔታ ላይ በመመስረት እንደሆነም ይፋ አድርጓል። ፑቲን ይህንን የገለጹት ከሀገራቸው የመንግስት ባለስልጣናት ጋር ባደረጉት ስብሰባ ላይ ሲሆን ከዚህ ቀደም ተጀምሮ የነበረው የሰላም ንግግር የተቋረጠው በዩክሬን ውሳኔ መሆኑን በድጋሚ አንስቷል። ሩሲያ ከዩክሬን ጋር ለሰላም ንግግር ዝግጁ ናት። ይህ መሆን የሚችለው ግን በኢስታንቡል በተደረሱት ስምምነቶች፣ በአንኮሬጅ በተወያዩባቸው ዝርዝር ጉዳዮችና ከሁሉም በላይ ደግሞ በልዩ ወታደራዊ ዘመቻ ቀጠና ውስጥ በመሬት ላይ ባለው ተጨባጭ እውነታ ላይ ተመስርቶ ነው ሲሉ ፕሬዝዳንት ፑቲን ተናግረዋል። በፈረንጆቹ 2022 በቱርክ ኢስታንቡል ከተማ ተጀምሮ የነበረው ድርድር ዩክሬን የኔቶ አባል የመሆን እቅዷን እንድትተወውና የጦር ኃይሏን መጠን እንድትቀንስ በምላሹም የደህንነት ዋስትና እንድታገኝ የሚያስችል ረቂቅ ስምምነት ይዞ የነበረ ቢሆንም ሳይሳካ መቅረቱ ይታወቃል። በሌላ በኩል የአንኮሬጅ ውይይት ተብሎ የተጠቀሰው በሩሲያና አሜሪካ መካከል የተደረጉና ሞስኮ በቁጥጥሯ ስር ስላደረገቻቸው ግዛቶች እውቅናን የሚመለከቱ የሰላም እቅድ ውይይቶችን ፍንጭ ያዘ ነበር። ሆኖም የዩክሬን ወገን እስካሁን ባለው አቋም ማንኛውንም የግዛት ስምምነት ውድቅ ያደረገ ሲሆን የሰላም ውይይቱ የሀገሪቱን ግዛት አንድነት በጠበቀና የሩሲያ ጦር ሙሉ በሙሉ በወጣበት ሁኔታ ላይ ብቻ መመስረት እንዳለበት ማሳወቁ ለድርድሩ እንቅፋት ሆኖም ቆይቷል። ሩሲያ አሜሪካ በትራምፕና ፑቲን መካከል የተደረሱትን ስምምነቶች አልተገበረችም ስትል ከሰሰች። ሩሲያ ዩናይትድ ስቴትስ ባለፈው ነሐሴ ወር በአላስካ በተደረገው የምክክር ጉባኤ ላይ በፕሬዝዳንት ቭላዲሚር ፑቲንና በፕሬዝዳንት ዶናልድ ትራምፕ መካከል የተደረሱትን የጋራ መግባባቶች ተግባራዊ ሳታደርግ ቀርታለች ስትል ክሷን አሰምታለች። ይህ እርምጃ በሞስኮ በኩል እየጨመረ የመጣውን ቅሬታ የሚያሳይ እንደሆነም ተነግሯል። ባለፉት 3 ቀናት ውስጥ 3 ከፍተኛ የሩሲያ ባለስልጣናት ዝርዝር መረጃዎችን ይፋ ሳያደርጉ ዋሽንግተን የገባችውን ቃል አልጠበቀችም ብለዋል። የእነርሱ አስተያየት የተሰማው ዩክሬን በሩሲያ ላይ የምታደርገውን የድሮን ጥቃት ባጠናከረችበት ባለፈው ሳምንት በሞስኮ የነዳጅ ማጣሪያ ላይ የተሰነዘሩትን 2 ጥቃቶች ጨምሮና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በትራምፕና በሌሎች የምዕራባውያን መሪዎች በተገኙበት የቡድን 7 ጉባኤ ላይ ኪቭ የጦርነቱን አቅጣጫ እየቀየረች መሆኑን በተናገሩ ማግስት ነው። ትራምፕ ባለፈው ዓመት በዩክሬን ያለውን ጦርነት ለማቆም ጥረት ማድረግ ከጀመሩበት ጊዜ አንስቶም አንዳንዴ ፑቲንን ቢነቅፉም በአብዛኛው ግን ዜሌንስኪን ከስምምነት ላይ መድረስ አልቻሉም በሚል ሲወቅሱም ቆይቷል። ክሬምሊንም ለትራምፕ ጥረቶች ደጋግሞ ምስጋናውን ሲገልጽም ቆይቷል። ዩናይትድ ስቴትስ በጉባኤው ላይ ምን እንደተስማሙ በግልጽ ያላስቀመጠች ሲሆን የተባባሪ አገራት መሪዎች ግን ትራምፕ ለፑቲን የቀይ ምንጣፍ አቀባበል በማድረጋቸው ያገኙት አንዳችም ውጤት የለም በሚል አልተማመኑበትም ነበር። ሆኖም ጉባኤው ከተጠናቀቀ ከ1 ወር በኋላ ትራምፕ በተለመደው የአቋም መቀየር ባህሪያቸው ዩክሬን ሩሲያ የያዘችባትን መሬት በሙሉ መልሳ ልትቆጣጠር እንደምትችል ፍንጭም ሰጥተው ነበር። ሞስኮም ወዲያውኑ ቅር መሰኘቷን መግለጽ መጀመሯም ይታወሳል። ስለ ስብሰባው ከተሰጡት ተከታታይ ከፍተኛ መግለጫዎች መካከል የመጀመሪያውን የሰጡት የክሬምሊን ረዳት የሆኑት እሁድ ዕለት በሰጡት መግለጫ ለአጠቃላይ መግባባቶቹ ታማኝ ሆኖ የቀጠለው አንደኛው ወገን ብቻ መሆኑን አንስተው ሌላኛው ወገን ግን አሁን እንደሚታየው የበኩሉን ድርሻ ሙሉ በሙሉ መወጣት አልቻለም ብለዋል። ማክሰኞ ዕለት የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት የኦገስቱ የቪአይፒ ጉባኤ አሜሪካ የኪቭን አገዛዝ መልሳ ለማስታጠቅ ጊዜ ለመግዛት የተጠቀመችበት ዘዴ ሊሆን እንደሚችልም ጠቁመዋል። የላቭሮቭ ምክትል ሰርጌይ ራያኮቭ በበኩላቸው አሜሪካ በአላስካ ከተደረሱት መሰረታዊ መግባባቶች ማፈግፈግ መጀመሯን ዘገባዎች ጠቁመዋል። ይሁን እንጂ ከዩናይትድ ስቴትስ ጋር የሚደረገው ውይይት እንደሚቀጥል መናገራቸው ታውቋል። የዋሽንግተን አቋም ከአሜሪካ የቅርብ አውሮፓውያን አጋሮች ማለትም ከዩናይትድ ኪንግደምና ፈረንሳይ እጅግ በጣም ጠንካራ ከሆነው ጸረ ሩሲያ ፖሊሲ ጋር እየተቀራረበ መሆኑን እያየን ነው ሲሉ ራያኮቭ ባለፈው ሳምንት በፈረንሳይ የተደረገውን የቡድን 7 ጉባኤ በመጥቀስ መናገራቸው ተሰምቷል።
ኦስትሪያዊ ተንታኝና አንጋፋው የፑቲን ጉዳዮች ታዛቢ ጌርሃርድ ማንጎት እንደገለጹት ይህ የአቋም ለውጥ በሩሲያ ውስጥ በዩክሬን የሚሰነዘሩ ጥቃቶች መበራከታቸውን ተከትሎ በሩሲያ ኢኮኖሚና ወታደራዊ መዋቅር ላይ የተደቀነውን እጅግ አደገኛ ሁኔታና የሞስኮውን ስጋት የሚያንጸባርቅ ነው ብለዋል። ሞስኮ እነዚህ ጥቃቶች በአሜሪካ ድጋፍ እየተደረጉ ነው ብላ እንደምታምን አስረድቷል። ማንጎታ አክለውም ፑቲን ለህዝቡ የሚታይና አሁንም በእጁ ላይ ሊጫወትባቸው የሚችላቸው ካርዶች እንዳሉት የሚያሳይ ምላሽ መስጠት ይኖርበታል በማለት ወደፊት ተጨማሪ ወታደራዊ ውጥረቶች ሊባባሱ እንደሚችሉና ሩሲያ ትራምፕን እንደገና ወደ እርሷ ወገን ለመሳብ ግፊት እንደምታደርግም ተንብየዋል። ቴህራን በባላስቲክ ሚሳኤሎቿ ላይ ምንም አይነት ድርድር እንደማታደርግ አስታወቀች። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በፓኪስታን ዋና ከተማ ኢስላማባድ በቴህራንና በዋሽንግተን መካከል እየተካሄደ ያለውን ድርድር አስመልክተው በሰጡት መግለጫ አገራቸው በባላስቲክ ሚሳኤሎቿ ጉዳይ ምንም አይነት ድርድር እንዳላደረገችና ወደፊትም መፈጽመው እንደማታደርግ አቋማቸውን በግልጽ አስታውቀዋል። ፕሬዝዳንቱ በመግለጫቸው አሜሪካ በድርድር ሂደት ላይ እያሉ 2 ጊዜ ጥቃት ስለሰነዘረችባቸው በሷ ላይ እምነት እንደሌላቸው አንስቷል። አሁንም ግን ለውይይትና ለሰላም ያላቸውን ዝግጁነት አረጋግጧል። በቀጣይ በሚኖሩት ድርድሮች ላይም ኢራን ጠንካራ ጎኖቿንና ብሔራዊ ጥቅሟን አጥብቃ እንደምትይዝ በማስገንዘብ በሚሳኤል ፕሮግራሟ ጉዳይ ላይ የትኛውንም ድርድር እንደማትቀበል አጽንኦት ሰጥተው ተናግሯል። በሌላ በኩል ቴህራን ፓኪስታን ለድርድሩ መሳካትና ለመግባቢያ ስምምነቱ መፈረም ላደረገችው የሽምግልናና የማመቻቸት ሚና ከፍተኛ ምስጋናን አቅርባለች። በተለይም የፓኪስታኑ ጠቅላይ ሚኒስትርና የጦር አዛዡ ያደረጉትን ከፍተኛ ጥረትና የተጫወቱትን አዎንታዊ ሚና ፕሬዝዳንቱ አድንቀዋል። አያይዘውም የምዕራብ እስያ ቀጠና እድገትና ብልጽግና ሊረጋገጥ የሚችለው በሰላም በጸጥታና አገራት በሚያደርጉት ቀጠናዊ ትብብር ላይ የተመሰረተ መሆኑን ኢራን እንደምታምንም ፕሬዝዳንቱ አንስቷል። የአሜሪካ የሀገር ውስጥ የደህንነት መምሪያ ባወጣው መግለጫ የኢራን የዓለም ዋንጫ ተሳታፊ ቡድን ከግብጽ ጋር ከሚኖረው ጨዋታ 2 ቀናት ቀደም ብሎ ወደ አሜሪካ እንዲገባ መፈቀዱን አስታውቋል። ይህ ውሳኔ ከዚህ ቀደም የነበሩትን ጥብቅ የመግቢያ ገደቦች በትንሹ ያላላ እንደሆነም ተመላክቷል። ቀደም ባሉት ጨዋታዎች ወቅት የኢራን ቡድን ልምምዱን እያደረገበት ከሚገኘው ሜክሲኮ እንዲገባ የሚፈቀድለት ከጨዋታው 1 ቀን ቀደም ብሎ ብቻ ነበር። ምንም እንኳን አዲሱ ውሳኔ የመግቢያ ቀኑን ቀደም ብሎ እንዲያደርግ ቢፈቅድም ቡድኑ ከጨዋታው በኋላ ባለው ምሽት አሜሪካን ለቆ መውጣት እንዳለበት የሚደነግገው ሕግ ግን አሁንም ተግባራዊ ሆኖ ይቆያል። ተጫዋቾቹ ከኒውዚላንድ ጋር ካደረጉት የመጀመሪያ ጨዋታ በኋላ ወዲያውኑ ከመልበሻ ክፍል እንዲወጡ መገደዳቸው አስደንጋጭ እንደነበር ቅሬታቸውን ማቅረባቸው ይታወሳል። ኢራን እስካሁን ካደረገቻቸው 2 ጨዋታዎች በአቻ ውጤት የወጣች ሲሆን አርብ ዕለት ከግብጽ ጋር በሚኖራት ጨዋታ ድልን ከተቀዳጀች ወደ ጥሎ ማለፍ የመድረስ እድሏም ሰፊ ይሆናል። የአሜሪካ የሀገር ውስጥ ደህንነት መምሪያ በበኩሉ አጠቃላይ ጸጥታ እርምጃዎችና ፕሮቶኮሎች ተመሳሳይ ናቸው። ለተጫዋቾች፣ ለቡድን አባላትና ለደጋፊዎች በተቻለ መጠን ደህንነቱ የተጠበቀ ውድድር ለማቅረብ ያለን ቁርጠኝነት ቀጥሏል ሲል መግለጫውን አጠናቋል።